ያው መጀመሪያ ላይ የነበረኝ 3.15 የሚለው መጀመሪያ ነው። ከሁለተኛ ዙር ደግሞ 3.9 ይሄኛው ሶስተኛ ዙር ደግሞ 4.600 አራተኛ ዙር 7.150 ነው። ለምሳሌ ማስታወቂያ ስላየው እየከፈለኝ ያለው መጀመሪያ የነበረውና አሁን በጣም የተለየ ስቴፕ አለው። ለምሳሌ እዚህ ጋር ደቂቃውን ስጨርስ እወጣለሁ። ከወጣሁ በኋላ እዚህ ጋር ይጨምራል። አሁን እዚህ ጋር አድ ዋችድ ዩ ኤርኒድ 0.040 የሚለው ነው መጥቷል። ስለዚህ የማሳው ስላየው ነው። እዚህ ጋር ያለችው ማለት ይችላልላችሁ $3.27 አለው። ስለዚህ ዋች አድ የሚለውን አንድ ጊዜ ያለው እንከፍታለን። ከዚህ ጋር ደቂቃ ይቆጥራል። ጫፍ ላይ ያለችውን ደቂቃ አይታችሁ እንደሆነ ደቂቃ ይቆጥራል 11:10 እስከ መጨረሻ የምከታተለው ደቂቃ ውስጥ ከሚያልቅ መከታተል ነው። ከዛ እሱ ካለቀ በኋላ ነው ደቂቃ ይሄን ደቂቃውን እየቆጠረ ሲጨርስ ይቆጥራል። ስለዚህ አሁን ጨርሻለሁ። ኤክስ ይወጣል። አሁንም ይጨምራል ማለት ነው። እዚህ ጋር ስንት ነው? አሁንም $0.040 ማለት ነው። እዚህ ጋር ስንት ሆነ? እዚህ ጋር ጫፍ ላይ ያለች $3.310 እንደሆነች ያያችሁ እንጠብቁ። አሁን አዱን እስከምጨርስ ወይ ማስታወቂያ አዱን እስከምጨርስ ድረስ ስቴፑን እየጨመረ ይሄዳል። ይህቺን መከታተል ነው። ስለዚህ መጀመሪያ ላይ የነበረችው $1 እና አሁን ከዚህ በኋላ እየጨመረ ሲል የሚያመጣውን ልዩነት ማየት ነው እንግዲህ ከኛ የምንጠበቀው። እንደተደረገው እንደጨመረ ያለ ማየት ይችላልላችሁ። 0.1 አልፏል። ስለዚህ ይሄን አሁንም ኤክስ ማድረግ። ስለዚህ እዚህ ጋር ያያችሁን አይደለ 0.350 ሆኗል። እየጨመረ ነው። አሁንም ማስታወቂያ መከታተል ነው። ሌላ ምንም ሳንሰራም እቺ ማስታወቂያ መከታተል እስከመጨረሻ በደንብ ተከታተሉ። አሁን ለእናንተ ማሳያችሁን ሁሉንም ስቴፕ እንዴት አድርጋችሁ ጆይን ማድረግ እንደምትችሉ የዚህን ዲስክሪፕሽን ወይም ሊንኩን ከስር ሜሴጅ ቦታ ላይ ማግኘት ትችላላችሁ። እሱ ስትነኩ ቀጥታ ወደ ይሄኛው ፕላትፎርም ላይ ስለምወስድ ካልሆነ ደግሞ ቴሌግራም ሊንክ ሜሴጅ ቦታ ላይ ያለችዋን ነክታችሁ ቀጥታ ወደ ቴሌግራም መግባት ትችላላችሁ። ይሄን ደግሞ ሊንኩን ስታገኙ የምታገኙበት ይሆናል። አሁን ደግሞ እየጨመረ ነው የሚሄደው። እዚህ ጋር ስንት ሆነ? 3.39 የነበረው 50 የነበረው 90 ሆኗል። አሁንም አንድ ይላል። ማሳቆች እስከ መጨረሻ መከታተል ነው። ሁሉንም አሁን እስከ መጨረሻ ለማሳየት ስለፈለኩኝ ነው። እየጨመረ ሲሄድ ምን ያክል ማግኘት እንደምንችል እሱን ለማሳየት ስለፈለኩኝ ነው። እስከ መጨረሻ ብለን ተከታተሉ። ላሳያችሁ። 0.0432 አልቋል። አሁንም ይሄን ጨርሳለሁ። ስንት ሆነ? 403.430 ይሆናል ማለት ነው። አሁንም አንድ ይላል ማስታወቂያ አሁንም ከታተለ። ስለዚህ እኛ የምንጠበቀው ደቂቃ ብቻ መጨረስ ነው። እስከ መጨረሻ ያለችውን ስቴብል እናንተ ለማሳየት ስለፈለኩኝ ነው። ምን ያክል እርን ማድረግ እንደምንችል በዚህ በጣም እንደው ካያቸው እንትኖች ውጭ በጣም የቀለል መጨረሻ ቀላል ስቴፕ ነው ነው። ስለዚህ ኤክስ አደርጋለሁ። ምን ማድረግ ነው ያለብኝ? አሁን ዋች አድሮን ብቻ መከታተል ዶንት ሚስ ኢት ይላል። ፕሌይ ዋች ኤርን እንደ ኮሌክት ፖይንት አንሎክ ፕራይዝ ይላል። ይሄ መከታተል ነው እንግዲህ ደቂቃው እየቆጠረ ሲጨርስ እኛም ሰዎችን ያየነ መጨረስ ብቻ ነው። ሌላ ምንም ስራ ያለን ይሄ መከታተል ብቻ ነው። እዚህ አሁን ጨረስኩ። ስንት ሆነ? 3.50 ሆነ። 5:10 ሆነ። አሁን ማስታወቂያ ማለት ይችላል። ማስታወቂያውን እንግዲህ በየደቂቃው እየቀየረ ሲመጣ እሱን ፕሌይ ማድረግ ብቻ ነው። ሌላ ምንም የምናደርገው ነገር ምክንያቱም አሁን ይሄን እንደዚህ ይከፍላል የምትሉ ከሆነ ማስታወቂያ በማሰራት ነው። ይሄን ነገር በማስታወቅ ነው እንግዲህ ምን የሚከፍለው። ይሄን ደቂቃ ቆይተን ይሄን ነገር አንብበን እንደተረዳን ነው የምንቆጥረው ማለት ነው። ስለዚህ ዋቹን አሁን ለዛሬ ጨረስን። እንደገና ደግሞ የቀረው መች ነው የምናየው? ነገ ያው በዚህ ሰዓት ነው ገብታችሁ እንደገና መጨመር ማለት ነው። ስለዚህ በቀን 10 ነው የሚሰጠው ማለት 10 አድ ነው። ስለዚህ $3.5 ነው በኢትዮጵያ ውስጥ አባሰ ማግኘት ይችላል። ለምሳሌ አሁን ይሄ 3 ነጥብ እንት ነው እዚህ ጋር የሚያሳየው 3.500 ሲባዛ በ186 660 ብር ሰርቻለሁ ማለት ነው በቀላሉ። ስለዚህ ይሄን ስቴፕ እና ተከታተላችሁ ምንም የሚያስቸግር ነገር የለውም። በዚህ ጋር ምን እናደርጋለን? ዊዝድሮ ብሎ ላይ ነው እንችላለን። ዊዝድሮ እዚህ ጋር ለእናንተ የሚያስፈልገው እንግዲህ ከሁለቱ አንዱ ነው። ባይናንስ ፓዮኒር ወይም ባክሲ ወይ ሞኒ የሚላለ ከዚህ ውስጥ እናንተ ባይናንስ ለምሳሌ ካሉ ተቀላሉ ሆኖ ፓዮኒር እና ባይናንስ ነው። ለምሳሌ ባይናንስ እዚህ ጋር አካውንት እናስገባለን። የባይናንስ አካውንት ይኖራል። እሱን ታስገባላችሁ። አማውንት ሊሚት ያለው ከ5 በላይ መሆን አለበት ይላል። ከሳምንት ሪኩዌስት የሚለው ታስገባላችሁ። በቀጥታ ዊዝድሮ ማድረግ ትችላላችሁ ወደ ባይናንስ። ከዛ ከባይናንስ ወደ ፒ2ፒ ማለት ወደ ኢትዮጵያ ብር መቀየር የምትችሉበት አማራጭ ስላለ በጣም ካሉት እንትኖች ውስጥ ቀላል ነው። ተጨማሪ ደግሞ እዚህ ጋር እናንተን ከስር ያለችውን ኢንቫይት የሚለውን ነክታችሁ ኮፒ ሊንክ ታደርጉና እሱን ወስዳችሁ ቴሌግራም እንደሆነ ቦታ ላይ ስታደርጉ ሰው መቶ ሰው ተጨማሪ እናንተ ሪዋርድ ይሰጣል። ለምሳሌ የኔን አሁን ቴሌግራም ላይ ገብቼ ፖስት ማድረግ እችላለሁ። እሺ ነው ያለውበት ቴሌግራም ላይ ስለሆነ እዚህ ጋር ሆኖ ማስቀመጥ ይችላል ማለት ነው።
እዚህ እንግዲህ አሁን እዚህ ጋር አሁን ፓይኔክስ የሚል አለ። ይሄ የሚፈልግ ሰው ላንች ምን አንድ ጊዜ ነገር ሶስት ነገር ዳይሬክት በማድረግ አሁን ይከፍታል ማለት ነው። እንግዲህ ስቴፑ ይህን ይመስላል። በጣም ቀላል ነው። እንግዲህ እንደምትመለከቱት እዚህ ጋር መጀመሪያ የነበረው 3.15 ነበር። አሁን 3.5 ነው አድርጓል። ታች እንደሆነ አሁን አንድነት ያሳዩት ስቴፕ ነው። 3.5 የነበረው አሁን በዚህ ስቴፕ ጨምሯል። እንግዲህ አሁን ያሳያችሁ ማለት ነው። ስለዚህ እናንተም በደንብ እንደዚህ ካደረጋችሁ ምንም የሚያስቸግ ነገር የለውም። በጣም ቀላል ስቴፕ ነው። እናንተም ስሩ። እንግዲህ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ቴሌግራም ላይ ገብታችሁ ብዙ ማግኘት ትችላላችሁ። ከፈለጋችሁ ለምሳሌ እዚህ ጋር የፋይዳ ስም የመቀየር ስቴፕ እና ብዙ ነገር የሰራሁት ቪዲዮ አለ። ከስር ማግኘት ትችላላችሁ። የተለያዩ ማስታወቂያዎችን ማግኘት ከፈለጋችሁ ይሄን ቴሌግራም ቻናል ደግሞ ጆይን በማድረግ ማግኘት ትችላላችሁ። ስልክ ዱቤ እንዴት ማግኘት እንደምትችሉ የፓስፖርት ምናምን ሁሉ ቪዲዮ ከስር ማግኘት ትችላላችሁ። እንደገና ለተጨማሪ ቴሌግራም ላይ ገብታችሁ እንደዚህ ብዙ መረጃ ማግኘት ትችላላችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ዩቲዩብ ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። ሌላ ቪዲዮ እስከምንገናኝ ያላችሁበት ሰላማችሁ ይብዛ። ዮሐንስ ነኝ። ወዳችኋለሁ። ቻው